ናትና ምን ታቆማለህ? እሺ በቃ እሺ፣ ሁለተኛ ልጅ አጠገብ እንዳትል። እሺ አቆማለሁ በቃ። እሺ ማዘር፣ እሺ አቆማለሁ በቃ። ይኸውልህ እሷ ጎን ባገኘ እገልሃለሁ። ተነሳውን ከቤት ይውጣ። እኔ ፈታ ደህና ነኝ አንቺ ጉድሽ። እኔ ምንም አልሆንኩም። አንተ ምንም አልሆንኩም። ግን ያሬድ ሲገረፍ እንደኔ የሳቀ ሰው አለ ካለ ኮሜንት ላይ ያሳወቀኝ። እኔ በጣም ነው የሳኩት። የምሬ ነው ሀቂቀተን ማለት ነው። ሁኔታው ሁሉ ነገር አረ አይደረግም። ከዚህ በኋላ አቆማለሁ። ከዚህ በኋላ አላደርግም። ድርሽ አይደለም አጠገቧ ሲል እንዴት እንደሳኩኝ ልነግራችሁ አልችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የበገው ቤተሰቦች እንዲሁም የአፍላ ፍቅር ወዳጆች እንዴት ናችሁ? ነው ያለሁኝ። አልሐምዱሊላህ ሰላም ነኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ዛሬ እንግዲህ ይዤላችሁ የመጣሁት አፍላ ፍቅር ክፍል 129 ሲሆን ያሬድ የተገረፈበትን ሙሉ ቪዲዮ አሳያችኋለሁ ማለት ነው። ስለዚህ ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ያሬዶ እንግዲህ በዚህ አጋጣሚ አይዞህ ቻለው፣ ያልፋል፣ ፍቅር ይፈትናል ግን ያሸንፋል በሚለው ማለት ነው። ያልፋል ያልፋል ያልፋል። ግን ተንበርክከህ እንደ ሴት መገረፍህ ቢያመም ግን ያልፋል፣ ችግር የለውም። እና እንግዲህ ቹቻን እንዳያችኋት ናት። ለአራተኛ ዙር ተበቅላታለች። ለማንኛውም ቤዛን ጸጋን ማለት ነው። እስኪ ወደ ቪዲዮ ወክ። እኔ ግን ይሄ ነገር ምንም እያማረኝ አይደለም። እሺ አንቺ ደግሞ ዝም ብለሽ በትንሽ በትልቁ መጨናነቅ ትወጃለሽ። ምን ያሬድ፣ ይሄ ነገር ይለፍ እንጂ ትምህርት ቤት ሳገኝ እንዴት እንደምዘነጥል አሳያለሁ። እሺ ቁጭ በል ብያለሁ። ማሚ ምንድን ነው? ዝም በይ አንቺ። አንቺን ማንም አልጠየቀሽም። ቁጭ በይ። መነጽርን አውልቅ፣ አውልቅ መነጽርን። እንዴ ለምንድን ነው የሚያውልቀው? ማን አንቺን አናገርሽ? መነጽርን አውልቅ። ኧረ ማዘር ያመኛል። አውልቅ፣ አውልቅ ብያለሁ። አውልቅ፣ ቶሎ በል። ኮፍያንም አውልቅ፣ ቶሎ አውልቅ፣ አውልቅ ቶሎ። አንተሽ ናትና መልማል። አንተ ውሸታ፣ አንተ አስመሳይ፣ አንተ ሌባ። ምን አደረኩኝ ማዘር? እኔና መልማል ልሸውደኝ ነው? ምን አድርጌ ነው ሸውዶት? አንተ ማለት ያሬድ አይደለ? ልጄን ያለ ደግሞ ፍቅር እያልክ ከትምህርት አልታስታት። ናተነስ ተንበርከክ፣ ናተነስ ተንበርከክ። ማሚ በእናትሽ ናተነስ። ማሚ ዝም በይ አንቺ፣ ዝም በይ። ናተነስ ተንበርከክ፣ ቶሎ በል። ተነስ ተንበርከክ ቶሎ። ማሚ በእናትሽ ተረጋጊ። ማይሆን ዝም በይ አንቺ፣ ዝም በይ። አርፈሽ ቁጭ በይ። ተንበርከክ፣ ተንበርከክ። ማዘር ተረጋግተው ብናወራ ይሻላል። ነይ እንዲሁም አንቺ ነይ ተንበርከክ። ማሚ ነይ ተነሽና ጎኑ ተንበርከኪ። ቶሎ በይ። እኔ እኮ መተሽኝ አታውቂም እኮ። ጥሩ ያደረግኩ መስሎኝ ነዋ። አይደለም በሱኬት ገና በርበሬ ያጥንሻል። እኔ ተነሽ። ተሳስተዋል። ተረጋጉ እሺ። አሀ መረጋጋት የማታውቂ ሰው ነሽ እያልከኝ ነው? ኧረ እኔ እንደዛ አላልኩም። ነው? ኧረ ማሚ በእናትሽ ተረጋጊ። ነይ ተንበርከኪ፣ ተንበርከኪ። ማዘር እሺ ቢያንስ እሷ ምንም አላደረገችም። እኔ ዝም በል አንተ ወላጫ። ኧረ ማሚ በፈጠረሽ በቃ እኔ ለሁሉም ነገር ካልገባሁልሽ አይደል እንዴ? አንቺ ልጅ መልስ አትችይም ብዬሻል ነበር። ኧረ ማዘር በእናትዎት በቃ በአባቶት እሺ በቃ ይቅርታ ያድርጉልን። አንተ ልጅ አጉላት ለምነኝ። ቆይ እንዴት አይነት ንቀት ቢይዝ ነው እኔ ልሸውደኝ የመጣኸው? ኧረ ማዘር እኔ እኮ ንቄ እኮ አይደለም። እና ምን እያደረክ ነው? እኔማ እኮ ተሸክመው እኮ ሳይሆን እኮ ላግዞት እኮ ብዬ እኮ ነው። ለዛ ነዋ ስምህን እዮብ ብለው የዋሻኸው። እንደው አዳልጦኝ ነው እንጂ እኮ ማዘር እኔ እንደሱ አይነት ነገር አልነበረብኝ። ቆይ ሲጀምር ግን ስንት ዓመት ሆኖ ነው? 17 እና ገና ከመሬት ሳትነሳ ነው ፍቅር ፍቅር የምትለው? ንገረኝ ማሚ። ጸጋ እኮ ከብዳ ነገረች እንጂ ሁሉም ነገር አንቺ እንደምታስቢው አይደለም። አንቺ ልጅ መልስ አትመልሺ። ዛሬ ከሁለት አንዳችሁን ገድዬ እጄን ለመንግስት ነው የምሰጠው። ማዘር እኛ እኮ ትክክል አድርገናል እያልን እኮ አይደለም። ደግሞ ልትከራከረኝ አብረሃል? ኧረ ክርክር እኮ አይደለም። ዝም በል አትመልስልኝ። ወይኔ ጉዴ ፈላ እንደወንድልኝ አባዬ አንቺ ልጅ ወጥ አድርገት። አባትሽን ስሙን አታንሽ፣ ባለበት ይረፍበት። በትንሽ በትልቁ ስሙን እየጠራሽ ማሰር ያደረግሽው እኮ። ማዘር እባክዎትን ሁሉን ነገር እናስረዳዎት። አሁን ምንም መስማትም መረዳትም አልፈልግም። እሺ ቆይ ምን እናድርግ? ከዚህ በኋላ በሁለታችሁ መሀል ያለውን ግንኙነት ታቆማላችሁ አታቆሙ? እችን ብቻ መልስልኝ። እንዴ ማዘር ማሚ እናቆማለን ብዬ ቃል ሰጥቼሽ አይደል እንዴ? አሁን አንቺን ሳይሆን የዚህን ሞላጫ መልስ መስማት ነው የምፈልገው። ታቆማለህ አታቆምም? ኧረ ማዘር እያስጨነቁኝ ነው። እንድሽ ናትና ምን ታቆማለህ አታቆምም? እሺ በቃ እሺ፣ ሁለተኛ ልጅ አጠገብ እንዳትል። እሺ አቆማለሁ በቃ። እሺ ማዘር እሺ አቆማለሁ በቃ። ይኸውልህ
እሷ ጎን ባገኘ እገልሃለሁ። ተነሳውን ከቤት ይውጣ። እኔ ኩቺ ፈታ ያሪ ደህና ነህ? ደህና ነኝ። አንቺን ጎድሽ? እኔ ምንም አልሆንኩም። አንተ ምንም አልሆንኩም አይደል? እኔ ግን ማለት ነው ቤተሰብ ከያሬድ ከመመታት በላይ ያሳዘነኝ እኔ ቤዛ አላላችሁም ቹቻ ናት ያሳዘነችኝ። ምክንያቱም ጸጋ የምትበቀላትን በቀል ሳያት ሳስብ በቃ ዝግንን ያደርገኛል። በጣም ታሳዝነኛለች። አሁንም አልታረምም ብላ 2 ጊዜ ደብድባታለች። ባላሰበችበት ጽሁፍ አስቀምጣ ስልኳን ሰርቃታለች። ይሄን ሁሉ አታቅም። ለ3ኛ ጊዜ ደግሞ ደበደበቻት። ለ3ኛ ጊዜ። እኔ ግን አሁን የጨነቀኝ ነገር የሶሲ ወንድም አሯሩጦ እንዳይዛትና እሷ መሆኗን እንዳይገልጣት ነው። ወይኔ ያኔ እሷ ስትሆን ስታውቅ እሷ አሯሩጦ ሲይዛት ምን ሊፈጠር እንደሚችል አስቡት። እሱ አሯሩጦ ያዛት ማለት በቃ ፊቷን ይከፍተዋል ማለት ነው። እሷ ደግሞ ፊቷን ከከፈተው አኪድ ደግሞ እሷ ታቃታለች ማለት ነው። ጸጋ ታቃታለች ቹቻ መሆኗን ካወቀ ደግሞ በቃ ማለት እኔ እንጃ ምን እንደምል ራሱ በጣም ግራ ይገባኛል። ቤተሰብ እኔ እንጃ። እንደኔ ግን ታሳዝናችኋለች ቹቻ። በቃ እኔ እንጃ ሲኦል ነው የምታረገው ኑሮሽን ጸጋ ማለት ነው። አንቺ መሆንሽን ያወቀ ቀን ጸጋ ህይወትሽን ሲኦል ነው የምታደርገው ቹቻ ማለት ነው። ቹቻ ካሁኑ ብትታረሚና ከሷ ብትረቂ ከሷ ጋር ባትገናኝ ይሻልሻል። ግን ነገሩን ጠዋቱ ነው አንድ ጊዜ አጥፍተሽዋል። ያው ይለይለት ብለሽ እንደገባሽም ያስታውቃል ማለት ነው። በመቀጠልም ያሬድም አሳዝኖኛል። እንትናን ማነው ቤዛን አገኛለሁኝ እሷ ጋር ጫወታለሁኝ እሷ ናፍቃኛ ላይ ናፍቆቴን አወጣለሁ ባለበት ሰዓት ሳይሳካ ቀጥቀጥ የቤዛ እናት የሴት ጀግና ባስወከት ናውጣና ግባና ግባ አረማዘር በእናቶት ባባቶት ያለው ነገር በጣም ነው የሚያስቀኝ። እኔ በነገራችን ላይ ደግሜ ለ2 ጊዜ ዙሪውን አይቼዋለሁኝ ማለት ነው። እሱን አረ 3 ጊዜ ሳይሆን ምክንያቱም ሁኔታው አባባሉ ባባቶት አረማዘር ባባቶት ሲል የለሁም በሳቅ ብነግራችሁ አታምኑም ማለት ነው። የሳኩትን ሳቅ እኔ ባባቶት ብለው ሲለምኑ አይቼ ሰምቼ ምናምን ስለማናቅ ባባቶት ምናምን ሲል በጣም ነው የሳኩት ማለት ነው። እና የሳኩበት አንዴ በሱ ስቅ ያለሁኝ፣ ሁለተኛ ደግሞ በቦቸራና ቀስቴ እንዲሁም ስቱዲዮ እየዘፈነ እነሱ ሁለታቸው ሲጨፍሩ በጣም ስቅ ያለው ማለት ነው። እነዚህ ልጆች ጀነኑ እንደ እያልኩ ነበር። ለማንኛውም ሁላቸውም በጣም ደስ የሚሉ ናቸው። ሁላቸውም ቦታቸውን ይዘዋል። ግን አሁን ትንሽ ያስቸገረው የእንትና ወንድም ነው ማለት ነው። ማን ነበረ ስሟ ጠፋኝ። እንትና ማለት ነው የሶሲ ወንድም ያው ደቭ ጋር ካልተለያያችሁ በዚህ እድሜ ምን ይሰራላችኋል? ፍቅር እናንተ የፍቅር ሰዓት ላይ አይደላችሁም፣ የትምህርት ሰዓት ላይ መማሪያችሁ ሰዓት ነው እያለ ትንሽ አዛ አድርጓችኋል። እንግዲህ እሱም እንደሚስተካከል በተለይ ፊዮሪ ከመከረችው ወደዚህ የሆነ ግንዛቤም የወሰደ ይመስለኛል። እስኪ ዞሮ መጨረሻቸውን እናያለን። እኔ አሁንም ቢሆን ያሳሰበችኝ ቹቻ ናት። የቹቻ መጨረሻ የጸጋም መጨረሻ አይቼ እሷ ደብድቤሽ ካልገደልኩሽ ብላለች። ያችኛይቱ ደግሞ ያወቅኩ ቀን ማን እንደሚመታኝ ያወቅኩ ቀን ያኔ የት ገቡ ይሆን እያለች ነው። በተለይ እንግዲህ ጸጋ እንደሚታወቀው ምንም ለፊልሙም ቢሆንም ቹቻንና እንትናን ቤዛን እንደማትወድ በተደጋጋሚም እየነገረቻቸውንም እያሳየችም ነው። በተለይ በማትወደው ላይ እነዚህ ይሄ ብትር ተጨምሮባት ድብደባ ተጨምሮባት እሷ መሆኗን ስታውቅ ምን ልታደርጋት እንደምትችል ያን ነገር ሳስብ በጣም ይጨንቀኛል። ቤተሰብ ለማንኛውም እስካሁን ድረስ አብራችሁ ስለነበራችሁ ከልቤ እያመሰገንኩኝ እወዳችኋለሁ፣ አከብራችኋለሁ። ለቤት ከሆነ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። በበለጠና ደስ በሚል ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። አገራችንን ያንም ሰላም አላህ ያርገን። ወሰላሙ አለይኩም ወራህመቱላህ